አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በትግራይ ክልል የተባባሰው የጦርነት አዝማሚያና የህወሓት በርካታ ተሳቢ መኪኖች ወደ ኤርትራ ማምራታቸው እንዲሁም የኤርትራ ጦር ወደ ትግራይ ክልል ስለመግባቱ፣ በራያ አላማጣ፣ ዋጃ፣ አፋር አካባቢ የቀጠለው ጦርነት መባባሱ፣ በኦሮሚያ ሰሜን ሸዋ አካባቢዎች በሌሎችም አካባቢዎች ስልክና ኢንተርኔት ስለመቋረጡ፣ በዛሬው የፓርላማ ውሎ ዶክተር ደሳለኝ ጫኔ ማዘናቸውና ተቃውሞ ማቅረባቸው፣ ተጨማሪ ሌሎች በርካታ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። የሁለቱ የትግራይ ኃይሎች ውጊያ ተጠናክሮ መቀጠሉ ተሰምቷል። በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በአፋር ባህራ መሬት የሚንቀሳቀሱት የትግራይ ኃይል ታጣቂዎችና በራያ ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በአፋር ባህራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል ታጣቂዎች በቲዲኤፍ ጋር በተለያዩ ስፍራዎች እየተዋጉ ነው። በትላንትናው ዕለት ሁለቱ ኃይሎች በዛታ ወረዳ በሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን በዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናው መንገድ ለመቁረጥ እና ስለመቆጣጠር እንደሆነ ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች በተቀሰቀሰው ግጭት ከትላንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መውደቁ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎችም ከሁለት ቀናት በፊት የተጀመረው የከባድ መሳሪያ የተደገፈ ውጊያም በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው ተብሏል። የህወሓት ታጣቂ ኃይልም አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም በአፋር ክልል በጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው ተብሏል። በአፋር ክልል ያሉ ወረዳ ውስጥም ከትላንት በስቲያ ጥር 26 2018 ዓ.ም በትግራይ ሰላም ኃይልና በአፋር ጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውሏል። እንደ ጨርጨር፣ ኮረም፣ አፍላና መሆኒ ያሉ የራያ አካባቢዎች ላይም ከባድ መሳሪያ ድምጽ እንደሚሰማ ነዋሪዎች ጠቁሟል። ህወሓት በአፋርና አማራ አዋሳኝ አካባቢዎች በከፈተው ጥቃት ተከትሎ ከአንድ ሳምንት በላይ የዘለቀ ግጭት የተለያዩ አካባቢ ተከስቷል። በጠለምት በኩል ግጭቱ በአንድ ሳምንት ለጊዜ ረገብ ያለ ቢሆንም አፋር በኩል ያለው ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። ይህ በእንዲህ እንዳለ ቀጣይ ጦርነት ሁኔታ ሊከብድ እንደሚችል መረጃዎች ያመለክታሉ። የሚወጡ የጦርነት ዝግጅት መረጃዎች ቀጣይ ሁኔታ ከባድ ሊሆን እንደሚችል እያመለከቱ መሆናቸው ተገልጿል። ህወሓት ከትናንት በስቲያ ማክሰኞ ወደ ኤርትራ 15 የትራንስፖርት ተሽከርካሪ መላኩን መረጃ መድረሱ ተሰምቷል። እንደወጣው መረጃ ከሆነ ቀጣይ የጦርነት ሙከራ ሊደረግባቸው የሚችሉ ቀጠናዎች ራማ፣ ጋሻ፣ በርካና ጾርና በገሮ፣ ሰርናይ፣ ባድመና ዛላምበሳ መሆናቸው ተጠቅሷል። በሌላ ሁኔታ ህወሓት ትናንት በማይጨው እርሻ ኮሌጅ ከሰሞኑ የነበረውን አጠቃላይ የጦርነት ሁኔታ መገምገሙ ተገልጿል። ከጸለምት እስከ ራያ ያለውን ቀጠና ብርጋዴር ጀነራል ህንጻው ለጊዮርጊስና መዲድ እንዲመሩ መሰየማቸው ተነግሯል። ወጣው መረጃ እንደሚጠቁመው የፌዴራል መንግስት ወስኗል፣ እኛም መቀጠል አለብን በሚል መልእክት የጦር ስምሪት ተሰጥቷል። በዚህ መሰረትም አርሚ 24 ካላማጣ፣ ዋጃ፣ ቆቦና ኮረብታማ አካባቢዎች ያካተተ ስምሪት እንዲኖረው ተገልጿል። በራያ ጨርጨር አርሚ 43 ከወጀራት እስከ አብዓላ ደግሞ አርሚ 4 እና አርሚ 22 እንዲሸፍኑ መመሪያ መሰጠቱ ተጠቅሷል። በዚህ መካከልም ትናንት የአፍሪካ ህብረት በትክክል ማረጋገጫና ተገዥነት ሂደት ስር የተዋቀሩ ከፍተኛ ባለሙያዎችን ቡድን በፕሪቶሪያ ስምምነት ለመገምገም ወደ መቀለ መግባታቸው ተገልጿል። ይህ በእንዲህ እንዳለ በአማራ ክልል ታጥቀው ሲንቀሳቀሱ የነበሩ አካላት ከምክክር ኮሚሽን ጋር በዛሬው ዕለት ተወያይተዋል። ኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና ሰላምን መንገድ መርጠው ከተመለሱ አካላት ጋር እየተወያየ ይገኛል። የኮሚሽኑ ዋና ኮሚሽነር መስፍን አርያም በዚህ ወቅትም የኮሚሽኑ አመሰራረት ያከናወናቸውን አበይት ተግባራት፣ ስኬቶችንና ፈተናዎችን እንዲሁም በቀሪዎቹ ጊዜያት የሚያከናውናቸውን ተግባራት አብራርተዋል። ከዚህ ጋር ተያይዞ ዋና ኮሚሽነሩ በአማራ ክልል የተከናወነውን የምክክር ሂደት በተመለከተም ገለጻና ማብራሪያ ሰጥተዋል። ነፍጥ አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን እንዳልሆነ የገለጹት ዋና ኮሚሽነሩ ሀገራዊ መግባባት የሚሰፍነው በሁሉም አካላት ስለ ሀገራቸው ለመመካከር ባላቸው ጽኑ ፍላጎት እንደሆነ ጠቁሟል። ተሳታፊዎቹ ነፍጥ አንስተው ወደ ጫካ ያስገቧቸውን ጉዳዮች ጨምሮ ክልላዊና ሀገራዊ ፋይዳ የሚኖራቸውን አጀንዳዎች አደራጅተው በዚህ መድረክ ለኮሚሽኑ የሚያስረክቡ ይሆናል። ወደ ቀጣዩ መረጃችን ስናልፍ ሂዩማን ራይትስ ዎች በ2025 በኢትዮጵያ የትጥቅ ግጭቶች መባባሳቸውን የሲቪክ ምህዳሩ ይበልጥ መጥበቡን ገለጸ። በ2025 በበርካታ የኢትዮጵያ ክልሎች በትጥቅ ግጭት መቀጠላቸውና መንግስት በ2018 ዓ.ም ምርጫ ከሚያደርገው ምርጫ ቀደም ብሎ በገለልተኛ ሚዲያና በሲቪል ማህበራት ላይ
የጣለውን ገደብ በማጠናከሩ ምክንያት በኢትዮጵያ ውስጥም ያሉ ሲቪሎች ተደራራቢ የጸጥታና የሰብአዊ መብት ቀውሶች እንዳጋጠማቸው ሂውማን ራይትስ ዎች አስታውቋል። ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅት ረቡዕ ጥር 27 ቀን 2018 ባወጣው መግለጫ የ2026 ዓመታዊ ሪፖርት በ2005 በአማራና ኦሮሚያ ክልሎች ግጭቶች መቀጠላቸውን፣ በትግራይ ውስጣዊ ውጥረት ጋር ተያይዞ አለመረጋጋት መከሰቱን፣ በፌዴራል መንግስትና በኤርትራ መካከል ያለው ግንኙነት መሻከሩን፣ መንግስት ተቃዋሚዎች ላይ ሰፋ ያለ እርምጃ መውሰዱን፣ የፍትህ ጥረቶች መቆማቸውን እና የኢኮኖሚና ማህበራዊ ጫናዎች መባባሳቸውን ገልጿል። በአማራ ክልል በፌዴራል መንግስትና በፋኖ ታጣቂዎች መካከል ያለው ውጊያ በ2005 ሙሉ በሙሉ መቀጠሉን፣ ሁሉም ወገኖች የጦር ወንጀል እና በከባድ ጥሰት መፈጸማቸውን ሂውማን ራይትስ ዎች አመልክቷል። የፋኖ ኃይሎች ትምህርት ቤቶችን እንዲዘጉ በማስገደድ መምህራንን በማገትና በመግደል የተከሰሱ ሲሆኑ በክልሉ ያለው የሰብአዊ እርዳታ አቅርቦት በእጅጉ ተገድቦ መቆየቱን ገልጿል። በትግራይ ክልል ደግሞ የኤርትራ ወታደሮች 2022ቱን የሰላም ስምምነት በመጣስ እስካሁን በያዟቸው አካባቢዎች አስገድዶ መድፈርና ሌሎች ጾታዊ ጥቃቶች መፈጸማቸው ሂውማን ራይትስ ዎች ገልጿል። ይህ በእንዲህ እንዳለ በኦሮሚያ ሰሜን ሸዋ አካባቢ ስልክና ኢንተርኔት ለቀናት መቋረጡ ተሰምቷል። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና ኢንተርኔት አገልግሎት መቋረጡ ነዋሪዎች በኢትዮ ቴሌኮም ኃላፊ ለቢቢሲ አፋን ኦሮሞ ተናግረዋል። ቢቢሲ ያነጋገራቸው በደገም፣ ኮዮ፣ ሂዳቡ፣ አቦቴና ዋራ ጀርሶ የሚኖሩ ግለሰቦች የስልክና ኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑን ተናግረዋል። ቢቢሲው በኮዩና ዋራ ጀርሶ ወረዳዎች እንዲሁም በሂዳቡ አቦቴ ወደሚገኙ ነዋሪዎች በመደወል ሰዎችን ለማግኘት ተደጋጋሚ ሙከራ ቢያደርግም የስልክ አገልግሎት እየሰራ አለመሆኑን አረጋግጧል። የስልክና ኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆኑ ቢቢሲ ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት የጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ እያካሄዱት ባለው ዘመቻ ሊሆን ይችላል ብለዋል። የኢትዮ ቴሌኮም የፊቼ ወረዳ ኃላፊ አቶ ቦጆ ለታ በተጠቀሱት ወረዳዎች የሞባይልና ስልክ ዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው አገልግሎቶቹ መቋረጡ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግር ምክንያት እንዳልሆነ ተናግረዋል። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎት ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና ኢንተርኔት አገልግሎት እንደተቋረጡ፣ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎት እየሰሩ መሆናቸውን ገልጿል። የተቋረጠው የስልክ አገልግሎት መቼ እንደሚመለስ አይታወቅም ብለዋል። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ ከሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽሙባቸው ናቸው። በዚህ ምክንያት ላለፉት 4 ዓመታት ውስጥ በእነዚህ ወረዳዎች ውስጥም የሚገኙ ነዋሪዎች ላይ ዝርፊያና የንብረት ውድመት፣ ግድያና መፈናቀል መከሰቱን በተደጋጋሚ ሲዘገብ ቆይቷል። ወረዳው የሚያቋርጠው ዋና መንገድ ላይም እንዲሁ ታጣቂዎች ብዙውን ጊዜ የህዝብ ማመላለሻ ተሽከርካሪዎችን በማስቆም ተሳፋሪዎችን ይዘርፋሉ ሲል ቢቢሲ መረጃውን አጋርቷል። ይህ በእንዲህ እንዳለ ዛሬ በህዝብ ተወካዮች ምክር ቤት በተካሄደው መደበኛ ስብሰባ የፓርላማ አባሉ ደሳለኝ ጫኔ የጠቅላይ ሚኒስትር ማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረትን ሹመት አጥብቀው ተቃውመዋል። ደሳለኝ ጫኔ ዳንኤል ክብረት በጻፏቸው መጽሐፍት እንደ አርአያ ሲታዩ የከረሙ ቢሆንም የመንግስት ሹመት ከተሰጣቸው በኋላ ግን እያደረገ ያሉት እንቅስቃሴ ላሉበት የጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ የማይመጥን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው እንዳገኟቸው አመልክተዋል። በዚህም እንደሚያዝኑ ገልጸዋል። አክለውም ይህ ብያኔ የእርሳቸው ብቻ ሳይሆን የዩናይትድ ስቴትስ የአሜሪካ የውጭ ጉዳይ መስሪያ ቤትም እንደሚጋራው ጠቁሟል። ባያብል ሙላት የተባሉ የፓርላማ አባል ደግሞ ፍጹም ከደሳለኝ በተቃረነ መልኩ ዳንኤል ክብረትን ተከላክለውላቸዋል። የቤተ ክርስቲያኗ የቁርጥ ቀን ልጅ ናቸው። ብሔራዊ የቴሌቪዥን ጣቢያ እንደ ዳንኤል አይነት ሰው አግኝቶ አያውቅም ሲሉም አወድሰዋል። በዚህ ወቅትም ሁለቱ የፓርላማ አባላት አንዳቸው ሌላኛውን እያቋረጡ ስነ ስርዓት ጥያቄ በማንሳት ወግተዋል። አፈጉባኤ ታገሰ ጫፉም በመሃል ገብቶ ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።